አያቃጥልሽም? እስኪ ምን ነው የሥራ ጉዳይ ሆኖብኝ እኮ ነው። ታውቂያለሽ አይደለ? 10 ቀን እኮ ነው። ቶሎ ብዬ አስተካክዬ እመለሳለሁ። እኔም እኮ ለወልድ 2-3 ቀን የቀረኝ። በዚህ ሰዓት አብረኝ ነበር መሆን የነበረብን። ይገባኛል። ሳላውቅ ቀርቼ ነው እንዴ? ግን የሥራው ባህሪን ታውቂዋለሽ አይደል? አንድ ቀን ብቀር እንዴት ተሯሩጦ ሊነጥቁኝ እንደሚጥሩ። እሺ ነው። እንደዚህ ማትከፍልኝ። ባስፈለኩሽ ሰዓት ደግሞ ደውዪልኝ። ምን መጤ መጣ ብለህ ልትደርስልኝ ነው? አይ ምን ተናገር። አትደርስም። እንደዛ ሳይሆን እኮ በቃ ሄዳል ነው። እሺ ታዲያ እስከዛ ድረስ ለምን አባትሽ ጋር አትሆኝ? ምናልባት እንኳን ህመም ቢሰማሽ አጣድፈው ሆስፒታል ይወስዱሻል። እስኪ በቃ ለተወሰነ ጊዜ ወንድሜ እዚህ እንዲሆን እነግረዋለሁ። እሱማ በጣም ጥሩ ሀሳብ ነው። እኔ እኮ መዳፈር እንዳይሆንብኝ ብዬ ነው እንደዛ። ያው ከአባቴ ጋርም ከሚጨቃጨቅ እዚህ መጥቶ ቢያርፍ ይሻላል። እኔ እዚህ እያለሁ ሴት አትገባም። ሊኮ በጣም እኮ ነው የምታስቀኝ። በገዛ ቤት አትገባም ትለኛለህ። እንደውም ከዚህ በኋላ ልንገርህ እራስህ ነው። ቆይ አንተ ስለኛ ክብር አትጨነቅም? ጎረቤት ምን ይላል? አንደኛ እንደዚህ ክብርቱ አግብተህ ለምን ቁጭ ጥሩ እሱ ጥሩ የኔ ይኸው አግብቼ ያረፍኩለት አሁን አሰብ አንተ እየቀለድክ አንቺ ውጭ ልንከስ አትወጣ። እንግዲያውስ እኔ እያለሁ እዚህ ቤት አትገባም ጭራሽ። እኔ ስጣና ምን ያረገኝ በደማር ሄሎ ሳሚ፣ ቀሰቀስኩ እንዴ? ኧረ እንኳን ቀሰቀስከኝ በእናትህ። አስቸኳይ ጉዳይ ፈልጌህ ነበር። ቤት መምጣት ትችላለህ እንዴ? እህቴ ምን ሆነች? ኧረ እሷ ምንም አልሆነች። ኦኬ፣ እንደዛ ከሆነ እመጣለሁ። ጥሩ በቃ እሺ፣ እጠብቅሃለሁ። ቻው። ተይው፣ እኔ አጥፈዋለሁ። ደግሞ ልብስ ለማጣጣፍ ምን ችግር አለው? በፍጹም አትነኪም አንቺ። አንቺ አሁን ደገፍ ብቻ ማለት ነው ያለብሽ። በነገራችን ላይ ስትመጣ ልጅ ተወልዶ ነው አይደል የምታገኘው? የእውነት ገና ስንት ጊዜ ስንናፍቀው የነበረው ነገር ተሳካ። ተመስገን ነው። በጣም እኔም አንዳንዴ መውለዱን ላምችል አይመስለኝም ነበር። ይኸው ፈጣሪ አለና እዚህ ደረሰ። ስንት የመሰለ ፈጣሪ ሊለመንኩት። በይተይ አሁን ስንት ጊዜ የናፈቅነውን ልጅ ይዘን ማመስገን ነው። ለዞም ስሙ ናፍቆት ነው የምንለው እንዴ? ሴት ከሆነችስ ቆይ እንደ ነገሩ ለወንድም ለሴትም ናፍቆት ይሆናል አይደል? እንደውም በቃ ናፍቆት እንላለን። ወንድምሽ ነው። ጠዋት ደውዬለት ነበር። በዚህ በጠዋት ሳሚ
እኔ እኮ ና ስትለኝ እኮ ምጧ የመጣ ነበር የመሰለኝ። ሳሚ በጣም ይቅርታ፣ ግን እኔ አንድ ፊልድ መውጣበት ጉዳይ አለኝ እና ሜቲም ወሯ ደርሷል። ስለዚህ ለተወሰነ ጊዜ አብረሃት እዚህ እንድትሆን ፈልጌ ነው። ኧረ ናቲ ግዴታዬ እኮ ነው። በቃ ጥሩ እሺ፣ በቃ እኔ ልሂድ። ባሌ እኮ ልጅ ነው የሚጠብቀው። አልሞተችም። ውጣልኝ ከዚህ ቤት። ማንኛችሁንም ማየት አልፈልግም። ውጣልኝ። በይታይ አሁን ስንት ጊዜ ናፈቅነውን ልጅ ይዘን ማመስገን ለዞን ስሙ እናቆጥቆጥል ሜቲ ምንድነው በስልክ አልነግርህም ያልሽኝ? የት አለች ልጄ? ወንድ ወይ ሴት? ምን ሆነሻል ሜቲ? ሳሚስ ደግሞ ምንድነው የለበሽው ጥቁር በጥቁር? እኔ ምንም ሊገባኝ አልቻለም። ናፍቆ የነበረው ልጅ ሆዴ ውስጥ ሞቷል። ደግሞ ድጋሚ መውለድ አልችልም። እባክሽን በቃ አተኛም እንዴ ናት? ነገሩ እንዴት ትተኛለህ? ልጅነት ሜቲ አንቺ እኮ ምንም አላጠፋሽ። ያን ሁሉ ጊዜ ናፈቀው ልጅን እኮ ነው የነጠቁ። ይቅር በለኝ በተቀረ። ሜቲ ምን እየሆንሽ ነው? ሜቲ አንቺ እኮ ምንም አላደረግሽም። ለምን እንደዚህ ሆንሽ? ራስሽን ትጎጃለሽ። ናቲ ለትዳር ግዴታ ልጅ ያስፈልጋል። እኔ ደግሞ አልችልም። በርግጥ ሆነ በጣም ተደሰትን፣ ግን የኔ ማህፀን ለልጅ አልተፈጠረም። ስለዚህ ሌላ አግብተህ መውለድ ይኖርብሃል። በፍጹም ታደርገዋለህ ናቲ፣ ታደርገዋለህ። ቆይ ልጅ መውለድ አትፈልግም?
እፈልጋለሁ። ስለዚህ ታደርገዋለህ። ሌላ ማግባት አለብን። ናቲ የምጠይቀን ብቻ መልስልኝ። እሺ። ቆይ እሺ ከተጋባን ምን ያክል ጊዜ አለ? 2 ዓመት። ስለዚህ 2 ዓመት ሙሉ ዛሬ ነገ ይሆናል እያልክ ታገስከኝ። መልስልኝ። እሱማው በቃ ከዚህ በኋላ ልትታገሰኝ አይገባም። የኔም ጭንቅላት ይህን አይፈቅድም ናቲ። እሺ በቃ ነገ እናወራለን። አሁን እንድትወስን ነው የምፈልገው ናቲ። ነገ የሚባል ነገር የለም። በቃ እሺ ቤቲ፣ ጠዋት እናውራ። እኔ ነገውኑ ጨርቄን ይዤ ወደ አባቴ ቤት መሄድ እችላለሁ። ቤቱ እንደሆኑ ነው። አግብተህ በደስታ መኖር ትችላለህ። እባክህ እሺ በለኝ። አሁን ተኛ አትበለኝ ናቲ፣ ተኛ አትበለኝ። አሁኑን ወስነህ ነው ማደር ያለብን። ይሄን እኔ በፍጹም ማድረግ አልችልም ቤቲ። አንቺ እኮ ለእኔ ብዙ ነገር አድርጌልህ ሊሆን ይችላል፣ ከህይወት ግን አይበልጥም። አንቺ የኔ ህይወት ነሽ። ማንኛውም ነገር ጠዋት እዚህ ቤት አትሄድም። አሁንም ቆልፌባት ነው የመጣሁት። ምን ማድረግ ይሻላል? ወይ ካንተ ገለል ብላ ለተወሰነ ጊዜ እኛ ጋር ትሆን እንዴ? አይ እንደዛ እንኳን አይሆንም። ልርቃት አልፈልግም። አብሬያት ሆኜ ሁሉን ነገር መጋፈጥ ነው የምፈልገው። እሱ እንኳን ትክክል ነህ። እኔ አሁን እኔን ስታየኝ የሚሰማትን ስሜት ለመቀየር ምን ማድረግ እንዳለብኝ ግራ ነው የገባኝ። እስኪ የሆነ ነገር በለኝ። ለምን የራሳችሁን ጊዜ የምታሳልፉበት መንገድ አትፈጥሩም? ማለት እንዴት? ለምሳሌ ወይን ገዝታችሁ ቤት ውስጥ ምናምን በፊት የምታሳልፉት ነገር አለ። በቃ አንተ ጋር ምንም ነገር እንዳልተፈጠረ አይነት አድርግና ዝም ብለህ ዘና ብለህ እሷንም ፈታ ማድረግ ይሻላል። እሺ ይሄ ጥሩ ሀሳብ ነው መሰለኝ። በቃ ልሂድ እኔ ሳሚ። እሺ ቻው በቃ። አንድ ሁለት ሶስት አንድ ናቲ ወይ ናቲ ወይ ታድለ ማለት ምንድን ነው? አይ ነገሮች እንደዚህ ቀለል አድርገህ ማየትህ እኮ ነው። ብቻ ልኮ እኔ እናንተ ድንኳን ጥለን ለቅሶ ነበር መቀመጥ የነበረብን። ሜቲ አንዳንዴ የመጡትን ነገሮች በጸጋ መቀበል ነው። ከአቅማችን በላይ በሆነ ነገር ላይ መታገል የለብንም። ስለዚህ ሰለብሬት እናድርጋ። ምኑን? እኔ እንጃ። ሰለብሬት እንድናደርግ አይደለ የሉላ ነገር ያዘጋጀው? አይ እኔማ
ሊያዘጋጀው ምን ይሆንሽ ነው? ስናና ተቀስ እያልሽ ጠጪ። ቆይ እንድንዝናና አይደል ሊያዘጋጀው? ተነስ እንዝናና፣ ጨፍር፣ ተነስ እንዝናና። በቃ ሴሌብሬት እናደርገዋለን። ነው አንተ ልጅ በጣም እኮ ነው ግራ የምታጋባኝ። አባትህ እኮ ነኝ። እና አባት ወዴት ነው የሚሄደው ተብሎ ይጠይቃል እንዴ? በእናትህ ቤት ሊደርስ ሴት ይዘብኝ አትምጣ። ቤቱ አነሰክ? ሰፊ ነው ወይስ እኔን አቅፈህ መተኛት ትፈልጋለህ? የቀለድክ ነው? ትቀልደውማ አንተ ነህ። አባቴ የት ገባ የት ወጣ፣ ሴት ይዞ መጣ ገባ ወጣ የምትለው ምን አይነት ቀልደኛ ነህ? በላውን አሳልፈህ የልለፍበት። የአንተ አባትነት እኮ ቢቀር ይሻላል። ሜቲ እንኳን እንደዛ ሆነ አንድ ቀን እንኳን ሜቲ ምን ሆነች? ልጇ ሆዷ ውስጥ ሞቶ ተገኘ። ምን? አባዬ ግን እንደ አዲስ ነው እየሰማኝ ያለው። ምን ይላል ይሄ ልጅ? እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ደግሞስ ነግረኸኝ ታውቃለህ እንዴ? እንደውም ቀይ ሴት ይዘህ መተህ ምን ይላል ይሄ ልጅ? እኔ ስንት አይነት ቀያይ ሴቶች ይዤ መጥቻለሁ። በምን አውቃለሁ? ባይሆን የሆነውን ነገር ንገረኝ እስኪ። ናፍቆት አናፈቀችም፣ ግን አናፈቀችም። እኔ በጣም ናፍቃኛለች። እባክሽ እንደዚህም እኮ ማማረር ጥሩ አይደለም እኮ። ፈጣሪ እኮ የባሰ አለው እኮ። እኔ አልችልም ናቴ፣ በቃኝ። እሺ በቃ አረፍ በይ ነይ። በቃ እሺ። ኧረ የምልሽን አንዳንዴ ስሚኝ እባክሽ። ነገሩ እኮ በጣም ከባድ ነው። አሁን ወሬ አይደለም የሚፈልገው። ምንድን ነው ማድረግ የምንችል? ብዙ ሀሳብን እኮ ግን ናቲም እየሞከረ ነው። እኔ አንድ ሀሳብ አስቤ ነበር። ነገሩ ይሁን አይሁን አላውቅም እንጂ ምንድን ነው? ይኸውልህ አንድ እርዳታ ድርጅት ውስጥ የሚሰራ ጓደኛ አለኝ እና ስለ አንድ ድርጅት እየነገረኝ ነበር። ያ ድርጅት በአቅም ምክንያት ሲያሳድጋቸው የነበሩትን ህፃናቶች በቃ ማሳደግ ለሚችሉ ሰዎች እየሰጠ ነው ብሎኛል። እና እሱ ከኛ ጋር ምን እንዴ? አስተውል እንጂ ሳሚ፣ ነገሩ የሚሆንና ሳሚ የሚስማማ ከሆነ እኮ በቃ ከማድረጎ ልጅ አምጥተው ያሳድጋሉ። አሪፍ ነው እኮ ሀሳቡ። ግን ናቲ እኮ መውለድ ይችላል። በዚህ ሀሳብ የሚስማማ ይመስላል። እሱ እኮ ነው የሚያጠራጥረኝ። እሺ ምን አይበል አላውቅም። በፍጹም አልለያትም ምናምን ይላል እኮ። ግን አሁን ላይ እኮ ነገሩ ትኩስ ስለሆነ እሺ ሊል ይችላል። ኋላ ላይ ግን ሲያስበው ሊተዋት ይችላል። ለምን አናወራው? ምን ብለን ነው የምናወራው? በቃ ሚስት መውለድ አትችልም እና ከማደጎ ልጅ አምጣና አሳድግ። ይሄ ከባድ ነው። አባቴ ግን የምር አንተ ተጨንቀ እንደዚህ እያወራ ነው እንዴ? ምን ይላል? ልጄ እኮ ናት። እንደውም በራሴ ጠርቼ ወረዋለሁ። እንደውም አንተ ሄድና እሷን መጠበቅ አለብህ።
ናትናኤል አንድ ነገር ላማክርህ ብዬ ነው እዚህ ድረስ የጠራው። ታዲያ ቤት መተህ በዛውም ልጅህን ብታበረታታት አይሻልም ነበር? ኖ ምንም መፍትሄ ይዤ ሳልሄድ የእሷን ፊት ማየት አልችልም። እሷ ደግሞ በጣም ጓግታ ነበር። ምንድን ነው የሁሉ ደስታ? እኔ ሊያስደስት የሚችል ነገር ምን ሊሆን ይችላል? ሎተሪ ደረሰሽ? አይ ደግሞ ከሎተሪ በላይ ገምት። ከሎተሪ በላይ እኔ መገመት አልችልም። ለምን አትነግሪኝም? አርግዣለሁ አባዬ። አያት ላደርግንም። እውነት ነው እስቲ? ብሎኛል። በጣም በፍጹም እኔ እሷን ማየት አልችልም። ታዲያ መፍትሄ ከየት ይመጣል? እኔ እኮ ግራ ቢገባኝ ነው እንግዳ። መፍትሄው ከአንተ ጋር መለየት ነው። ምን እያልክ ነው እንግዳ? ይሄ ነው መፍትሄው? ታዲያ ከማትወልድ ሴት ጋር እየኖርክ ለምን ጊዜን ታጠፋለህ? በቃ እሷ እድሏ ነው። በቃ አንተ ግን መውለድ ትችላለህ። ለምን ሄደን ከሌላ ሰው አትወልድም? ከሌላ ሰው ጋር ህይወትን ለምን አትመራም? ተዋት በቃ። እሷ ልጅህ አይደለች እንዴ? እንዴት አብረሃት ሁን ብለህ ልትለምነኝ ሲገባ ትተሃት ሂድ? አንተም እኮ ልጄ ነህ። ደግሞ ልለምንና ላስገድድ አልችልም። ይሄን እኮ እኔም ቢሆን የማደርገው ነገር ነው። ልጄን ደግሞ ጠቅልዬ መያዝ አያቅተኝም። ደግሞ ምን ያህል እንደምትወደኝና እንደምወዳት ታውቃለህ። ገባኝ። እኔ ግን ልለያት አልችልም። ለምን? ብዙ ውለታ አለብኝ። የእሷም የእናንተም የቤተሰቦቹም ጭምር። በእርግጥ ቤተሰብ አልነበረም። ልጄን ሰጥቻለሁ። ግን ቀላል ፌቨር እኮ ነው። እንግዲህ ስትናገረው ቀለል አደረገው። ሚስቴን የትም ይዘሃት አትሄድም። ይህን ጊዜን አብረን እናልፈዋለን። ወዴት ነው የሚያልፍ? ይሄ እኮ የሚያልፍ ጉዳይ አይደለም። በቃ ሜቴ አትወልድም። ማን ናት? ትሁን። እሷ ለእኔ በቂ ነች። ናትናኤል ይኸውልህ ናቲ፣ አደራ እንዳትቀየመኝ፣ አይደለም እንዳትለኝ። አንተ በእውነት የእውነት ባለ እባክህ ተቀመጥና እናውራ። እንግዳ ምንድን ነው? እኔን ግራ እያጋባኸኝ እኮ ነው። ይገባኛል እኮ ሜቲና አንተ ላላችሁበት ችግር ምናልባት የማርያም ልጅ ብታሳድጉ ብዬ አስቤ እኮ ነው። ምናልባት ያው ፍቃዳችሁ እኮ ነው። ሀሳቡ ጥሩ ነበር እንግዳ፣ ግን ሕፃን ልጅ ስታይ ምናልባት ስሜቷ እንዳይረበሽና ወደ ሌላ ነገር ውስጥ እንዳትሄድብኝ ይፈራለሁ። ለእሱ አታስብ። በቃ አጫዋች የሆነች ልጅ አለች አይደል? ደግሞ የዘንድሮ ልጆች ታውቃቸዋለህ፣ በጣም ነው የሚመቹት። እሺ ታዲያ እኔ ምንድን ነው ማድረግ ያለብኝ? ምን ፍቃድህን ብቻ ነው የምፈልገው። ሌላውን ነገር ለእኔ ተወው። በጣም ነው የማመሰግነው እንግዳ። እስኪ ደግሞ ይህን መንገድ እንሞክር። በጣም ነው ምን ነው ናትናኤል፣ አንተም እኮ ብትሆን ለእኔ ልጄ ነህ። በላውን ወደ ቤት ሂድና እኔም ያለውን ነገር ልጨርስ። እሺ በቃ ልሂድ። ደህና ዋል። እሺ ሳሚ፣ አሁን ሳስበው ግን እንዳታብድብኝ እየፈራሁ ነው። አይዞህ፣ እግዚአብሔር አለ። እንግዳ ያመጣው ሀሳብ አሪፍ ይመስለኛል። እንግዲህ ፈጣሪ ይርዳ። አንተ ግን በጣም የተለየ ሰው ነህ። ምን ነው የተለየ? ማለቴ ለሚስት ያለ ቦታ፣ አባዬ የነገረንን ነገር መቀበል በጣም ገርሞኛል። እሷ እኮ ምንም አላጠፋችም። ቆይ ምን ብዬ ነው የምተዋት? እሱማ ምናልባትም እኮ እሷ ይሄን ሁሉ የምትሆነው እኮ የኔ ዕጣ ፈንታ ሊሆን ይችላል። እሷ እኮ እኔ ጋር ስትመጣ እኮ በድንግልና የቆየች የሁሉ ማዕት ምናልባት የመጣባት እኮ በእኔም ጉዳይ በእኔ ምክንያትም ሊሆን ይችላል።
ናቲ፣ እኔ እኮ እንደዚህ እንድትሆን አይደለም። ይገባኛል እኮ ያንተም የአባትህም ስጋት ይገባኛል። ጉዳዩ ምን ያህል ከባድ እንደሆነ ተረድታችሁ ነው። ግን እኔ ቃሌ ነው፣ በቃ አልተዋትም። እሺ ናቲ፣ እሺ። ሜቲ 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 አባ እንዴት ነሽ? የኔ ልጅ ልጄ እኮ ሞተብኝ አባ። ደግሞ ከዚህ በኋላ አትወልጂም አሉኝ። አይዞሽ የኔ ልጅ አይዞሽ፣ በቃ ባለፈ ነገር አትጸጸች። አባ ምን ላድርግ? አንተም እኮ ዝም አልከኝ። የኔ ልጅ አንድ ነገር እንድታረጊልኝ እፈልጋለሁ። መቼም እኔ አባትሽ ለአንቺ ጥሩ ውሳኔ እንደምወስን ከዚህ በፊት ታውቂያለሽ አይደል? አዎ፣ የአንተ ውሳኔ ሁልጊዜም ትክክል ናቸው። በጣም ጥሩ። ከናትናኤል ጋር በደንብ አውርተንበታል። አዎ አባ፣ ጥሩ አድርገሃል። እንድንፋታ ነገርኩህ አይደል? እኔ እኮ ነግሬው ነበር፣ እሱ ግን በፍጹም አይሆንም አለኝ። በእርግጥ አስቤ ነበር፣ ግን ናቲ የሚገርም ጭንቅላት ያለው ሰው ነው። በጣም ይወድሻል፣ መቼም አይለይሽም። አባ ሜቲ፣ እኔ የምለውን ብቻ እሺ በይኝ፣ አታናጂ። እሺ ይኸውልሽ ከማደጉ ቤት አንዲት ትንሽዬ ሕፃን ልጅ ይዤልሽ መጥቻለሁ። በቃ ቤቱ በሕፃን ልጅ እንዲቦረቅ አይደለም ትፈልጊው? በቃ ይህን ታደርጋለሽ። ይሄ ደግሞ ብዙ ሰው የሚያደርገው ነገር ነው፣ በእግዚአብሔር የሚያጸድቅ ነገር ነው። አዎ፣ ግን የኔ ልጅ ሜቲ፣ ይህን ነገር አምኖ መቀበል አለብሽ። አሁን መውለድ አትችይም። ያ ማለት ግን በሰው ቢያልቅ በእግዚአብሔር አያልቅም። ሜትዬ እባክሽን እሺ በይኝ። እሺ አባ። ናቲስ? ቆይ ናቲ የተባረከ ልጅ ነው። ነገሩን ተቀብሎ አብሮሽ ይኖራል። ናቲ ልዩ ሰው ነው። ሜቲ፣ አንድ ምክር ልምከርሽ። ምንድን ነው አባ? ንገረኝ። አሁን የአንቺን ደስታ ነው ሁላችንም እየፈለግን ያለ ነው። ናቲ የሚፈልገው የአንቺን ደስታ ነው። ስለዚህ በቃ ያለፈውን ነገር ረስተሽ እንደ አዲስ ልዩ ፍጡር ሁኚ እስቲ እባክሽ። አለበለዚያ ሐዘን ውስጥ ከገባሽ ናቲም ትልቅ ሐዘን ውስጥ ገብቶ እሱንም ትጎጂዋለሽ። እሺ አባቴ። ጎበዝ የኔ ልጅ። አሁን ቅመሟ ልጅ ላስተዋወቅሽ። ነይ ተነሽ፣ ተነሽ፣ ተነሽ። ሮዚና ጎበዝ ጎበዝ ጎበዝ። ይኸውልሽ ሮዚና፣ እሷ እናትሽ ነች። በደንብ ነው የምትንከባከብሽ። አባንንም እንዴ ፋዘር ኧረ ኬፍ በያት እንዴ፣ አታስፎክሪ እንጂ። የአራዳ ልጅ እንደዛ ተርጉምላት እንጂ ያለበዚያ የኢትዮጵያ አይሹ ፈጠነ ነው የምትሆነው። ነት ይባላል። እንደ ሀብታም ልጅ ማሚ እያልክ ብጠራት ይሻላል ወይስ ማዘሯ? አረ ደስ እንዳለሽ ጥሪ። የሚያራዳ ልጅ። ይህ ሰውዬ ከመጣ ጀምሮ አይኔ እኔን እያየ ነው። አያወራም እንዴ? እንዴ ያወራል እኮ እንዴ። እሱ ደግሞ አባትሽ ነው፣ የኔ ልጅ እኮ ነው። እንዴ ይህን የሚያክል ሰውዬ እዚህ ያደርሰዋል እንዴ? ይመቹት የሚሉት እሱም ልጅ እሷም ልጅ። ግን ነገሩ ባላ ሚስት ክላሽ አያደርግም። አንቺ ደግሞ ኬፍ ፋዘር ኪት ባንናለች። አይ በሉ እንግዲህ እኔ ልሂድ። ቆይ አባዬ፣ የሆነ ነገር አቀምሰ። አይ ይቅርብኝ። ሮዚና ለትንሽ ሰባት
ለዚህ ነው እዚህ ድረስ አቻኩል ያመጣው። መቼ ነው ያመጣው? ራስን እንሂድ ብለህ የመጣው? እኔማ መኪና ስላላስኩ ላድርስ ብዬ ነው። መቼ ነው መኪና ፈለግኩ? ራይድም ቢሆን ነበር እኮ። እኔማ እንደ አባትና እንደ ልጅ እናወራ ብዬ። ጥሩ ጥሩ። እሺ ልጄ ምን ልታዘዝ? እንዴ አሁን እናውራ ብለኸኝ አልነበር እንዴ? ኧረ አባዬ አትቀልድ። ምንድን ነው የምቀልደው? እኔ አሁን ዝም ብዬ ነው የምሰማው። እናገራለሁ ያልከው አንተ ራስህ። አንዳንዴ እናቴ በኖር ይችላል። ለምን? ታወራኝ ነበር፣ ታዳምጠኝ ነበር፣ ታግዘኝ ነበር። ቆይ የሆንከው ነገር አለ? አባ እኔ ምንም አልሆንኩም፣ ግን ደግሞ ስለ አንተ እየጨነቀኝ ነው። ስለ እኔ ምንድን ነው የሚጨንቅህ? እያረክ ያለው ነገር ከአንተ አይጠበቅም። ይህን ነገር ደግሞ ማቆም አለብህ። ስለ እኔ አትጨነቅ። ቆይ እንዴት ነው ማልጨነቀው? አትጨነቅ። እኔ የማደርገውን ነገር በደንብ አውቃለሁ። ትልቅ ሰው ነኝ። እያንዳንዱ የሚጎዳኝን የሚጠቅመኝን ነገር የማውቅ ሰው ነኝ። ለራስህ ተጨነቅ። አባ በእናትህ አግብተህ ኑር። ሳልፈልግ ቀርቼ እኮ አይደለም፣ ሴት አጥቼ እንጂ። ክለብ እየዋልክ እንዴት ደህና ሴት ታገኛለህ? አዋዋልህ መቀየር ነዋ። ከዘመዶች ጋር ከጓደኞች ጋር በዚህ ባህሪ ተገለህ ኖርክ። መስሪያ ቤት ራሱ እኮ ስለ አንተ የሚወራው ነገር እኮ በጣም ነው የሚያስጠላው። መቼስ ይሄ የሆነው በእናትህ ሞት ምክንያት ነው አትለኝም? ድራምሽ ልጅ ያለው ነገር በሙሉ እውነት ነው። ስንቱ ጓደኞቼ ራቁኝ፣ ከፈጣሪ የምራኩ ቤተሰቦቼ እንኳን ተው። እውነት እንደዛ የተከበርኩ ሰውዬ እንዲህ መግለል ነበረብኝ? እንዴ አባዬ ዛሬ በጊዜ መጣሁ አይደል? አዎ ሳሚ አወራሃለሁ። እስኪ ተከተይ። ይህ ሰው ዛሬ ምን እያደረገ ነው? ቆይ ለምንድን ነው እዚህ ይዘኸኝ የመጣኸው? አለቃዬስ እንዴት ከማሳጅ ቤት ውጭ ይዘኸኝ እንድትወጣ ፈቀደችልኝ? ለምንድን ነው ልብስ ሲያስያዝ? ንብስት እንድንስማማ እፈልጋለሁ። ምንድን ነው የምንስማማ? ታውቂያለሽ አይደለ እኔና አንቺ የረጅም ጊዜ ደንበኞች እንደሆነ። ምናልባት አንቺ ቤት ውስጥ ከሌለሽ ነው እኔ ሌላ ሴት ይዤ የምሄደው። እሱማ ከኔ ጋር ከተኛ በኋላ ሌላ ሴት ፒካፕ አድርገህ ይዘህ እንደምትመጣ ምንጮች ይናገራሉ። በቃ እሱ አለፈ። ከዚህ በኋላ ከአንቺ ጋር መኖር ነው የምፈልገው። ላለቃሽም ከፍያታለሁ። ማለት በቃ እዚሁ እንደ ሚስት ከኔ ጋር አብሮ መኖር ማለት ያስቃል። አይ ያው እኔን ለማግባት ካለቀኝ ነው ወይስ ከኔ ጋር ነው መነጋገር ያለብህ? ያው ከዛ ቤት እኮ መውጣት እንደማትችሉ ስለማውቅ እኮ ነው። እሱማ ገባኝ፣ ግን እኔ ማማከር ነበረብህ። አንቺንም እኮ እያማከርኩ። ያውልህ እንግዳ እኔ ትዳር ምናምን ፍላጎቱ የለኝም። አይደለም ይኸውልሽ ንብስት፣ እዛ የምታገኘውን ገንዘብ በሙሉ እዚሁ ማግኘት። እንዴ ማለት እየከፈልከኝ ነው የምታገባኝ ወይስ ቋሚ አብረን ለመተኛት ነገር ነው? ማለት አልገባኝም። ንብስት በቃ እኔ ትመችኛለሽ። በቃ አብረን እዚህ ሁሉን ነገር ተጋግዘን መኖር እንችላለን። ብዙ ነገር ማስተካከል እንችላለን። የምርህን ነው እንግዳ? አዎ እያልኩሽ፣ ልጆች እንወልዳለን። እንወልዳለን? በደንብ ነው። የምርህን ነው? እስቲ በሞታችሁ ሚስት ማለልኝ። አዛልጅ ትሙት
አንድ ለብዙ ጊዜ እየከፈልካት አብራ ስተኛ የነበረች ሴት ከሌላ ወንዶች ጋርም በአይንህ እያያት ስተኛ የነበረችን ሴት እንዴት ልታገባ ታሰብ? በቃ እኔ የፈለግኳ አላስገድድሽም፣ ፍቃድሽን እየጠየቅኩ እኮ። እኔማ ከዛ ቆሻሻ ተወጥቶ ላግባሽ የሚለኝን ሰው እንዴት እምቢ እላለሁ? አመሰግናለሁ። አንዴ ለልጄ ልንገረው። ልጆችን በጣም እንደምትወዳቸው ያውቃል። እርግጠኛ ነኝ ይህንንም እነሱ ጨቅጭቀውክ ነው አይደል የምታረገው? ያለ እነሱም አላደረሽ። አሁን ሮዚና ተረት አወራሽና ትተኛለሽ። እሺ ተረት? ምን ነው? አይ ምንም አውሪ። እኔና ናቲ እንሰማሻለን። ተረት አንድ ጫካ ውስጥ አህያ፣ ጦጣ፣ አንበሳ፣ ዝንጀሮ፣ ቀበሮ ሁሉም በአንድ ላይ ይኖሩ ነበር። ከዛም በኋላ አንበሳ ሁሉንም ስብሰባ ፈልጋችኋለሁ ብሎ ይጠራቸውና ከዛ ሁሉም አንድ ላይ ይሄዳሉ። ከዛም በኋላ ኧረ እኔ በቃኝ። ምን ነው? በቃ አንተኛ ይሻላል ናቲ። ግልፍ መጥቶ ነው? አዎ ተረቱን ለእንቅልፍ ጥሩ ነው፣ ያስተኛል። እንደዛ ከሆነማ ሁሌ አወራልሻለሁ። ምን ችግር አለ? ነቃው፣ የምር ነቃው። ቆይ ምንድን ነው? የምር እኔ አንቺ እንዳይከፋሽ ብዬ ነው እንጂ አንበሳ፣ ጦጣ፣ አጋዘኑ ኧረ አይነፋም። እኔ እዛ ተኛለሁ። ለአንበሳ አለችልኝ ይመቻራለች። ምን ሆና ነው? ደብሯት ይሆን? የኔዋ ይልቁን በቃ አንተኛ። እኔ እንጃ ምን ሆንኩኝ። አንቺ ምን ሆነሽ ነው? አይ እኔ እኮ ሁለታችሁ ፈታ ብላችሁ እንደተኛው ብዬ ነው። እኔ ላሽ ቀበሮ ብዬ ስመጣ አንቺ እዚህ ትሆኛለሽ። ቆይ ግን ስንት ዓመትሽ ነው? 7 ዓመቴ ነው። ገርሞሽ ነው ስለፈለግ ነገሮች ስባንን አንቺ ለካ አራዳ ፍሬዘር አይደለሽም። እስኪ ስለ አንቺ ንገሪኝ። አሁን በደረቀ ሌሊት መጥቶ ስለ አንቺ ንገሪኝ ይባላል? እሺ በቃ ነገ ትነግሪኛለሽ። አረ ለኔ ለማይረባ ታሪክ ብለሽ ደግሞ ወደሽን ሲቆርጥሽማ ያድር እነግርሻለሁ። እሺ እኔ ሀሳቢ እኔ ይኸውልሽ ገበያ ያለ ሲባል ወጣ ያለ፣ ወጣ ያለ ሲባል ደግሞ ገበያ ያለ የስጋ አሰራር ታውቂያለሽ? እሳት የነካው ማለቴ ለብ ለብ ምናምን ማለትሽ ነው? እሺ እሱ ይሁን። አልገባኝም። እና እናቴ ጎዳና ላይ ነበር የምንኖረው። ከዛ በኋላ የት ሳይታወቅ ጥላኝ ሄደች። ምን እንዳደረገች ታውቂያለሽ? ለሰዎች አደራ ብላ ነው የሰጠችኝ። አደራ ደግሞ ጎዳና ላይ ሰጣት። ብቻ ይኸውልሽ የሆነ የእርዳታ ድርጅት መጥቶ ላጥ ይዞኝ ሄደ። ብቻ ይኸውልሽ ቁርስ፣ ምሳ፣ እራት፣ ልብስ ገዝተውልኝ ልነግርሽ አልችልም። እሱን ከትንሽ ጊዜ በኋላ ድርጅቱ አቅም አጣ፣ ሰውን መበተን ጀመረ። ከዛ ጎዳና ላይ ልወድቅ ስለ አባትሽ ደግሞ አገኘ። እሱ ይዞኝ ወደዚህ መጣ እና ይኸውልሽ ገባ ብሎ ወጣ ያለ፣ ወጣ ብሎ ገባ ያለ ላይ አልሆነብሽም? አይዞሽ ከዚህ በኋላ ገባ ወጣ የሚባል ነገር የለም። እሺ እኔ አሪፍ እናት ሆንሻለሁ። እሺ አንተ እንግዳ ጀርባን ሰተኝ ስተኛ ነው ወይስ አልከፈልኳትም ብለህ? ስለምን መክፈል ነው የምታወሪው?
በቃ ተግባብተናል። እንደዚህ ነገር ውስጥ የገባ ነው። በቃ ትንሽ ጊዜ ጠብቂ፣ ከልጆቼ ጋር ላስተዋውቅሽ፣ ኦፊሻሊ እንጋባለን። እና ተጋብተው የሚኖሩ ሰዎች ጀርባ ተሰጣቸው ነው እንደሚታዩ መሰለሽ። እንደ ሌላው ጊዜ በየሰዓቱ ካስጨነኩሽ ያንን የነበርሽበት ቦታ ያስታውስሻል እኮ ብዬ ነው። ገባኝ። እሱማ እንደ እስከ ዛሬው ያንን ነገር ብንደጋግመው ኖሮማ እዛ ላይ ፍል ያለው ነበር የሚመስለው። ግን አታይም ብተኛ ደስ ይለኛል። አግኝቼ ነው ይህን እኮ ቆንጆ እንቅልፍ ላይ ትሆናለች። ይህን ቆንጆ ታድዬ አሁን እኔ መነሳት እችላለሁ። እሺ የዛሬ አድርገውና አብረን ነው የምንነሳው ብለሽ ነበር ነው የምታውቂው? ደህና ዋል። እኔ እሷን አግኝቻለሁ። ቀስ በይ። ቻው። እሺ ምን ነው በሌሊት ሌሊት 3 ሰዓት ይሆናል እኮ። እኔ 5 ሰዓት 6 ሰዓት እየተነሳው እኮ ነው። በእናትህ እሺ በቃ እንሳ። ዛሬ ከልጆቼ ጋር ማስተዋወቅሽ ጋብቻችንን ኦፊሻል የምናደርግበት ቀን። ልጆቹ ብቻ ወይስ መንግስት? ምን ማለት ነው ደግሞ እሱ? ማለቴ እንፈራረማለን ወይስ ዝም ብሎ መጋባት? እኮ ከባድ። እሺ አንቺ እንደተመቸሽ ይሆናል። ግን አንድ ነገር ልጆቹ ወይም ደግሞ ሌላ ሰው ስታወራ ስለ እኔ ሌላ ነገር ሊሉ ይችላሉ። ምንድን ነው እሱ ደግሞ? ገንዘብህን፣ ያለህን ንብረት ልወርስ፣ እንደዛ ነው ሊመስላቸው የሚችል።
ስለዚህ በቃ ነገ ከልጆች ጋር ተዋወቂያለሽ ማለት ነው። ደስ ይለኛል። በቃ አንቺ የሚያስፈልገውን ነገር አድርጊ። እኔ ለልጄ ደውዬ ላሳውቃት። በጣም አመሰግናለሁ ደግሞ። እኔ ነኝ ማመስገን ያለብኝ አምነሽኝ የሁሉ ነገር ማድረግሽ። አሁን መቼስ ሮዝ ያለችልሽ ምንም የሚጨንቅ ነገር የለም። አሁንማ ጣፋጭ አለች። እሷ አለች ብለህ መቆየት አይቻልም። ወረድ ኮረድ ካርገ ነው። ሄላ አለው። እግዚአብሔር ይመስገን አባዬ። ማለት የምን ሰው? እሺ ዛሬ ናቲ ፊልድ ስለሚወጣ ከሮዚ ጋር እንመጣለን። እሺ ማስተዋወቅሽ ሰው አለ ነው ያለኝ። ጥሩ ነው። በዛውም አንቺም ሮዚም አየር ተቀብላችሁ ትመጣለች። እሺ ሰላም ለዚህ ቤት። አባዬ ምንድነው ሽርጉድ? እንዴት ነሽ? ነይልኝ እስኪ ቀፊኛ። ነይ ልጅ ደፋር፣ ዛሬ ነው ልጅነት የታየሽ? ሮዚ ሮዚ ቁሚ! ሮዚ እናቴ ናት እባክሽ። ምንድን? እናቴ ናት እባክሽ። እናትሽ? አዎ እናትሽ? አዎ እናትሽ ናት? አዎ። ምን ሆኑ እነዚህ ሰዎች? ልጄ ናት። ልጅ አለሽ እንዴ? አዎ አንድ በችግር ምክንያት የተውኳት ልጅ አለች። የተውኳት? አዎ ጎዳና ላይ አብረን እንኖር ነበር። ከዛ ምርር አለኝና ካጠገቧ ጠፋ። በእርግጥ በጊዜው አረብ ሀገር ሄዳለች ተብሎ እንዲወራ አድርጌ ነበር። ደግሞ እኮ እየተመላለስኩ አያት ነበር። የሆነ ሰዓት እሷ ማኖር የምችል መስሎኝ ሲሄድ እዛ አልነበረች። አዎ እሷ ልጅ እኮ የኔ መስሏታል። በቃ ትክክል ናት። እውነቷን ነው። ደግሞ ልጅ ይላለው እንዴ? እውነትም ደፋር ነኝ። ቆይ እነዚህ አይባልም። በተረጋጋ መንገድ ታወሪያታለሽ። ምናልባት ልጅ ስለሆነች አኩርፋሽ ሊሆን ይችላል። ሮዚና ማኩረፍ ምናምን አታውቅም። የትንሽ ትልቅ ናት። ሁሉንም ነገር ታስተውላለች። እስቲ ጥራቸው አንተ ደግሞ። እሺ እናት ልጅ ወጣ ገኘች። የኔስ ልጅስ የሆነ ነገር ማድረግ አለብኝ። ምን አልከኝ? አይ ወዲህ ነው። አረዱ ቆይ እስቲ እነ ሜቲ ጋር ልደውል እስቲ። አይነሳም። በቃ አንቺ ተረጋጊ። እኔና ሳሚ ደርሰን መጣ።
ምን አይነት ጉድ ውስጥ ነው የገባሁት? ንዳው እንጂ ሳሚ። እኔ ምንም ነገሩ ሊገባኝ አልቻለም። ባይገባ ነው የሚሻለው። አሁን ምን ይሉታል የኔ ማግባት? ሚስት አገባው ብዬ ከልጆቼ ጋር አስተዋውቃለሁ ብዬ አይደል እዚህ ውስጥ ነገር ውስጥ የገባሁት? እኔም ብሎ ሚስት አግቢ ቢቀርብኝስ? መጋባቱ እኮ አይደለም ችግሩ ነው እንጂ እቺን ልጅ አግብቼ ነይ ከቤተሰቦቼ ጋር ላስተዋውቅሽ ብዬ ይዤ ባልሄድ ኖሮ እሷም ልጇን አግኝታ የኔ ልጅ ትሸበር ነበር እንዴ? አንድ ቀን እኮ ልጅ እናቷ ደግሞ ልጇን ማግኘቷ እኮ አይቀርም ነበር። ቢሆንም በእኔ በኩል መሆን አልነበረበትም። እሺ ቆይ አሁን ምን እናድርግ? ምንድን ነው የምናደርገው? ለምን አትነዳውም? ወይስ በራሴ መኪና ልሂድ? ልጄ ጋር ደርሼ ከልጄ ጋር ተመካክሬ የሚሆነውን ብናረግ አይሻል? አይ እኔ ሂድ ግባና እንዳው ባላስተውቅሽ ብሎ ያሳየኝ ሴት የሮዚና እናት ናት። እናትዬ ናልኝ ቶሎ። ሮዚና ሜቲስ አባዬ ልትወስዱብኝ ነው? ሜቲ ማንም አይወስድብሽም። እባክሽን ተረጋጊ። የምርህን ነው አባ? የኔ እህት ማንም ሊወስድብሽ አይደለም። ተረጋግተን እንድናወራ ነው። ሮዚና ህብስት እናትሽ ናት አይደል? አዎ። ይኸውልሽ ሜቲ ዛሬ እኔ ቤት የጠራኋችሁ ከህብስት ጋር አስተዋውቅሽ ነበር። እስከነ ጭራሹን ልጅ እንዳላት ያወቅኩት ዛሬ ነው። ህብስት ሚስቴ ናት። የምን ሚስት አባዬ? ይኸውልሽ ሜቲ የሁል ጊዜ ጉትጎታችሁ ለማሳካት ብዬ በተለይ ደግሞ አንቺ አግባ አታግባ እየተባባልን ከአንቺ ጋር የነበረንን ጋፕ ለማጥበብ ብዬ እኮ ነበር ከህብስት ጋር ተፈራርመን ከጨረስን በኋላ ከእናንተ ጋር ለማስተዋወቅ ስል እኮ ነው ይሄ ነገር የተፈጠረው። አሁን ምን ይደረግ የሚለው ነው ማውራት ያለብን። ናቲ አሁን ነግሬው ነበር፣ ለዛ ነው። እሱ ደግሞ ሁሌ ፊልድ ሲሄድ ነው እንደዚህ አይነት ችግር የሚያጋጥመው። በቃ አውርቼው ልምጣ። ሮዚና መኝታ ክፍል ተጠብቂ። ስለ እኔ ሊወራኔ ማስወጣት ተገቢ ነው? ሮዚና አንቺ ትንሽ እኮ ልጅ ነሽ። ሀሳብሽ ነው እንጂ ትልቅ ልጅ እኮ ነሽ። ስለዚህ ግቢና ጠብቂ። አይዞሽ ሮዚ በቃ ግቢ። ምን አልክ? ነገሩን ለመፍታት እንደተሰበሰብን ነግሬዋለሁ። አሁን ውጥረት ላይ ስለሆነ መምጣት አልቻለም። አሁን የሱ መምጣት እኮ አስፈላጊ አይደለም። አሁን የሚፈልገው የአንቺ ሀሳብ በግልጽ ነው የሚፈልጉት። እኔ ምንም ሀሳብ የለኝም። ሮዚ የእውነት ልጅ ይሆናልኝ ነበረ፣ ደስተኛ ሆኜ ነበረ። ግን ምን ማድረግ እንዳለብኝ አላውቅም። አባ እሷ ሌላ መውለድ ትችላለች፣ እኔ ግን አልችልም። ስለዚህ ልትወስድብኝ አይገባም። ይኸውልሽ ሜቲ ሮዚና እና ያደላ ያመጣኋት በቃ ሌላ ልጅ አመጣልሻለሁ። ይሄም የኔ ሀሳብ ነው። ይኸውልሽ ያላንቺ ፍቃድ ምንም ማድረግ አንችልም። ድጋሜ አእምሮ መሸወድ አልችልም። አባዬ በእርግጥ ሮዚን ያመጣት አንተ ነህ። የእሷን ልጅነት ለመቀበል ስንት የራሴን እንዳሸወድኩት እኔ ነኝ የማውቀው። እኔ ከዚህ በላይ አልችልም አባዬ። በጣም እባክሽ ተይኝ ሜቲ። ሳሚ ቁልፍ ውስጥ የመኪናውን ነው።
ልከተል ብቻዬን ማድረግ ያለብኝ ነገር ስላለ እኮ ይገኛል። ነይልኝ እስኪ ቀፊኝ የኔ ልጅ። ናትዬ ሮዚን ሊወስዱብኝ ነው። እንዴት ነሽ ውስጥ? ደህና ነኝ። ሌላ ምን ይባላል? ይኸውልሽ እኔ ያገባሁት በልጆቼ ተጽዕኖ ነው። በቃ ካላገባ አይኔን እንዳታየው አለችኝ ሜቲ። በቃ ልጄን ለማግኘት ስል በሰበብ አስባቡ ካልሆነ በስተቀር ላገኛት አልቻልኩም። በእርግጥ እኔም የማግባት ሀሳብ ፈልጌ ነበር። ከዛም እኔን የስሜት ደንበኛህን የምታገባኝ እሱ ችግር አልነበረውም። አሁን ችግሩ የሆነው ነገር ልጅ ማትወልደውም የኔ ልጅ አምጪውም እኔ፣ የልጅቷም እናት አምጪ እኔ መሆኔ እኮ ነው። ሜቲ ማን ናት? እናት 9 ወር የተሸከመችው ልጅ ለመውለድ ትንሽ ሲቀራት በሰውነትሽ ያለው ጽንስ በድን ነው ብለው እሱን ካወጡት በኋላ ከዚህ በኋላ አንቺም ልጅ መውለድ አትችይም ብለው ነገሯት። ታሳዝናለች በጣም ያለሽ አደንግጪ። ይኸውልሽ መቲ፣ እኔና ርስት ሁሉን ነገር ጨርሰናል። አሁን አንቺና ሮዚና መኝታ ቤት ገብታችሁ የምታወሩት ነው። እኛ ጨርሰናል። አንቺ ሄደሽ አውሪያት። እውነቷን ነው። ሂጂ አውሪያት። እስቲ በእናትህ ያረዳልች ያለች አንቺ ልጅ ቅመም ነው። እስቲ አትጨነቂ ሜቲ። እሺ ከአባትሽ ጋርም ከልጄ ጋርም አውርተናል። እኔም ከአባትሽ ጋር እኖራለሁ፣ አንቺም ከልጄ ጋር ትኖሪያለሽ። የምርሽን ነው? ሮዚን አትወስጂብኝም? አልወስድብሽ። የእውነት በጣም ነው የማመሰግነው። እንደዚህ ይሆናል ብዬ አላሰብኩም ነበረ። አንቺም ቢሆን ልጅሽን እየመጣሽ መጠየቅ ትችያለሽ። በጣም አመሰግናለሁ። ባይገርምሽ ሁሉም ነገር ለከብናገር ማለት ይችላል። አዎ መስማማት ነው የመሰለ ነገር ነው። በእርግጥ የአንደኛው ቅን ፍላጎት ነው ነገሮችን የሚያስተካክለው። እሱማ ልክ ነህ። ልጆቹን በዚህ መንገድ ባልተዋወቃቸው ደስ ይለኛል። ግድ የለሽም። አንድ ቀን ጥሩ ዝግጅት አዘጋጅተን በደንብ እንተዋወቃቸዋለን። እስቲ አረፍ በይ።
ዛሬ ለሮዚ የሆነ ልብስ ብገዛላት ጥሩ ነው። ሜቲ እንዳይደብራት። አይ ችግር የለውም፣ በደንብ አውርተናል። እባክሽን ሜቲ ስሜቷ እንዳይጎዳ ተጠንቀቂላት። እሺ ችግር የለውም። በቃ የፈለግሽውን አድርጊ። እኔም የምጨራርሳቸው ጉዳዮች አሉኝ። አብረን መውጣት እንችላለን። እሺ ነይ። አልወሰዷትም አይደል? አልወሰዷትም። ሁሉም ነገር በንግግር ተፈታ። ተመስገን። ቆይ ስልክስ? ስልኬን እኮ ተሰረቁ። በዛ ላይ ጉዳዩ በጣም ስላስጨነቀኝ ስለነበር በቃ አለቃ ያደረገውን ያድርግ ብዬ ጥዬ መጣሁ። ሮዚ አንቺ ደህና ነሽ አይደል? ቆይ ግን ነገሩ እንዴት ተፈታ? ናቲ የሜቲ ባል አንተ ነህ? እሺ ቆይ ሜቲ ታለች? ወይኔ ህብስት፣ ምንድነው በነገር ላይ ነገር የሚደራረበው? ትዝ ይልሃል ግን አንድ ጊዜ ዝናብ ዘንቦ እኔ እናንተ አልጋ ላይ ወደቅንበት ቀን? ያኔ ነበረ ሮዚናን የጸነስኳት። ሮዚና ልጅ ናት። ምን አይነት አጋጣሚ ነው? ስለዚህ ልጅህም የልጅህም እናት እዚህ ናት። ከዚህ ቤት መውጣት ያለብኝ እኔ ነኝ። እኔ ምንም የማውቀው ነገር የለም። እኔ በዚህ ሰዓት ምንም የምመልስልሽ ነገር የለም። በቃ ልጅ አባቷን አግኝታለች። የልጅ አባት ናቲ ነው። ልጄንም ከአባቷ ጋር ማገናኘት የሁልጊዜ ህልሜ ነበር። ተሳክቷል። በጣም ደስ ብሎኛል። እኔ ግን አሁን ላይ እዚህ ከቆየው ነገሮች ሁሉ ይበላሻሉ። ብዙ ሰው ይጎዳል። ልጄንም ደስታና አባቷን ማጥቃት እችል ይሆናል። እንግዲህ እናንተም በፍጹም አብረን መሆን አንችልም። ብቻ በዚህም አለ በዚህ የኔ ያለመነ ብዙ ነገሮችን ያስተካክላል። ስለዚህ እኔ ላለመለስ ይቻላል። ልጄን አደራ